ሞዓብ ከታናሽነቱ ጀምሮ ቅምጥል ነበር ይላል። በአምቡላው ላይ አርፏል፣ ከዕቃም ወደ ዕቃ አልተገላበጠም፣ ወደ ምርኮም አልሄደም ይልና ስለዚህ ቃናው በውስጡ ቀርቷል፣ መዓዛውም አልተለወጠም እያለ ይናገራል። አሁን የቅምጥልነት ህይወት በሰው አይን በረከት ነው፣ በእግዚአብሔር አይ ግን መርገም ነው። የቅምጥልነትን ህይወት በምድረ በዳ ልምምድ ውስጥ ካራክተሩ ያልተሰራን ሰው እግዚአብሔር ምንድን ነው የሚለው? በአምቡላው ላይ እንዳለ ወይን ነው የሚለው። ወይን በአምቡላው ላይ መኖሩ ፈሳሹ ድብልቅ ነው ማለት ነው። ገና ስትይዘው ይቀየጣል፣ ስትጠጣው አተላውንም ፈሳሹንም ነው ምን የምትለው የምትወስድ። ከዛ በኋላ ቱቱ እያልክ ትተፋዋል። እንደዛ እንዳይሆን አለ ከዕቃ ወደ ዕቃ እገለብጠዋለሁ አለ። ምን ማለቱ ነው? በዛን ጊዜ የነበሩ ሰዎች ዘመናዊ ፊልትሬሽን ስላሌላቸው የሚያደርጉት ምንድነው? የተለያዩ ጋኖችን ያዘጋጁና ወይኑን ከጠመቁት በኋላ ከዚህኛው ጋር ቀስ እያደረጉ የተጣራው ፈሳሽ እዛ ውስጥ እንዲያርፍ ወደዛኛው ያገለብጡታል። አሁንም የተወሰነ አተላ ወደዚህኛው ያልፋል። ከዛኛው ቀስ እያደረጉ እያገላበጡ የጠራውን ነገር ያወጡታል። ፈሳሹ ስላልወጣ ከውስጡ አለ መዓዛው አልተለወጠም፣ ቃናውም ያው ነው አለ። እግዚአብሔር ካራክተራችንን ለመስራት ዲስፕሊን እንድንሆን ከዚህኛው ልምምድ ወደዛኛው ልምምድ፣ ከዛኛው ምድረ በዳ ወደዚህኛው ምድረ በዳ እያገላበጠ የማያስፈልገውን ነገር ከኛ ያስወግዳል።